የቡታጅራ ዩቲዩበሮች በአንድ ላይ የተጣሉትም ያልተጣሉትም የታረቁትም ያልታረቁትም በአንድ ላይ ሰብሰብ ብለው መጥተዋል። እዛ ውስጥ ግን የተለየችው ሩታ ብቻ ነች። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ጉድ እኮ ነው በአመት ባል ምድር። አሁን ሩታን ለምን ለያችኋት? ምክንያቱም እየሰሩ ያሉት ነገር ድራማ እንደሆነ በየቦታው እየተጋለጠባቸው እየወጣባቸው ነው። እንግዲህ እድሜ ለካሜራማኖች። እውነት ሰርቀው ቪዲዮ ይልቃሉ፣ የእነሱ ውሸት ይጋለጣል በየጊዜው ነው። እና እንግዲህ ሁላቸውም ሰብሰብ ብለው ክትፏቸውን ቁጫቸውን እየበሉ ነው። ብሉ፣ ደስ ይላል፣ መብላት ጥሩ ነው። ነገር ግን ማለት ነው ድራማ መሆኑ ከታወቀ ሩታ ከዛ ውስጥ ለምን ትለያለች? እሺ በነገራችን ላይ ሁሉም ነገር የሚበረታው በሩታ ነው እና ማለት ይሁን ላይ ስታለቅስ እውነት ነው የሚመስለው። ቪዲዮ ስትሰራ በአጠቃላይ እውነት አድርጋ ነው የምትሰራው ሩታ ማለት ነው። እና እንግዲህ ዛሬ ያው ከኤፍሬም ጋር መታ ነበረ። ኤፍሬምም እንግዲህ እንደ ሽምግልና ሆኖ ገብቶ ነው እየሸመገለ ያለው ባለቀ ሰዓት ማለት ነው። ጅብ ከሄደ ውሻ ጮኸ ማለት አሁን ነው። እንደ ድራማውን ወደ ጎን እናድርገውና እውነት ቢሆንስ? አሁን ነገር ካለቀ በኋላ ከተበላሸ በኋላ ሽምግልና መሄዱ ተገቢ ነው። ሲቀጥል ደግሞ ሁሉ እንትና ብቻ አይደለም፣ ይሄ ኤፍሬም ብቻ አይደለም። አሁን ላይ ዝም ብዬ ስመለከተው ሰው ሁሉ ተይሩታ ተመለሽ ተይሩታ ተመለሽ ይላታልና እኔም በሰዓቱ ነበረ። ግን በዚህ ደረጃ ደግሞ እች ልጅ ልትጎዳ አይገባትም። ለምሳሌ ሩታ ተይ ተመለሽ ማለት የሚገባው እኮ የሆነ አለ አይደለ የሆነ የሚመልሳት ነገር ሲኖር እኮ ነው። ወደኋላ አይታ የምትመለስበት ነገር ሲኖር ነው። ምን አይታ ትመለስ እች ልጅ? ጭራሽኑ የሚያስቆርጣት ነገር ጭራሽኑ ዛሬ ሆኖ እንደውም በቃ መቀዳደድ አለብኝ ብላ የምታስብበት ነገር ነው እየተፈጠረ ያለው እኮ። አሁን ባለፈው የተሰራው ቪዲዮ ይሄ ፌር ነው? ፌር አይደለም እኮ። የምሬን ነው። የሰው ልጅ መረጋጋት እንዴት ያቅተዋል? እንደ እውነትም እንኳን ቢሆን ማለት ነው። እና ሩታ ባለፈው ከአብርሽ ቤት ዘው ብላ የመጣችው በፍጹም እቃ ልትወስድ አይደለም። ይሄ በቃ እኛ አውቀነዋል ለምን እንደመጣች። አብርሃምን በቪዲዮ አየችው ታመመ ተብሎ አላስችላታለ ልጠይቀው መጣች። ግን ስትመጣ ምንድን ነው ያየችው? እንኳን አይደለም ፍቹን ልታው ጭራሹን እንድታጠነክረው የሚያደርጋት ቪዲዮ የታየ ያየችው እየሰሩ የጠበቋት ማለት ነው። እንደ ድራማው ሳይሆን የማወራው ያው ላይክ አሁን ሪያሊቲ ቢሆን ነው የምላችሁና ከባድ ነው ማለት የምታየው ነገር ስለሌለ የምታየው ነገር በጣም ስለሚደብራት ወደኋላ እንድትመለስ የሚያደርጋት ነገር የለም። እና ይልቁንስ አብርሃምን ተሄርሙዬ አብርሃም የሰው ባል ነው አትተሻሽው፣ በቃ ይበቃሻል ብላችሁ ሄርሙዬን መከር መከር አድርጓት። ሄርሙ ደግሞ አበዛችሁ እኮ በቃ ምንድን ነው መተቃቀፍ? የምሬን ነው። እኔ ሄርሙዬ አልጠላትም ነበር እኮ። አሁን እኔ ግን ሴቶች እንደው ባለትዳር ሴቶች ማለት ነው ተጠንቀቁ በፈጠራችሁ። በምር አሁን ላይ ማለት ነው ሴቶች ምንም በቃ ሀፍረተ ቢስ ሆነዋል። የሰውን ባል ሙጭጭ አድርገው ይዘው በቃ አንለቅም ዘና ፈታ ብለው ነው የሚኖረው ያችኛዋን እያቃጠሉ። እንደ ልክ እንደ ሩታ አንዲት ልጅም አለች እቺ ቃል የምትባል የምታውቋት ከሆነ ማለት ነው። እና የዓለም አቀፍ ምናምን የሚባል ፍቅረኛ የነበረች የራሷ ጓደኛ ነው ሙጭልፍ አድርጋ የወሰደችው። እና እሷ አሁን የሰውን ባል የቀማች አትመስልም። ዘና ፈታ እያለች ግን ቃልዬ እረር እያለች ነው። እና ከሩታም ላይ የተፈጠረው ይሄ ነው። ምንድን ነው ሴቶች ባላችሁን ጠበቅ፣ የምሬን ነው ባላችሁን በብልሃት ያዙ። በመጫው የሚፈታ ነገር የለም። እያያችሁ ነው ሴቶች አይን አውጣ ሆነዋል። እና ባለፈው ሩታ ስትመጣ በድንገት ምጧ መጣ ነው ያልኩኝ እኮ። ተርበተበተች ከቆመችበት በቃ ሳታስበው ደንግጣ ማለት ነው። ጥቁር ፌስታል ይዛ ወጣች። ቢጨንቃት እኮ ነው ምስኪን ይምር በሰዓቱ እንዴት እንዳሳዘነችኝ እኮ። እና ኤፍሬም አብርሽን ነው እንጂ ትዳሩን ከፈለግከው አብርሽ ሄርሜላን ይሄ መለጣጠፉ ይቅርብ፣ መተቃቀፉ ይቅርብ። ሄርሜላ እንደሆነ አንዴ ፍቅር ይዟታል። አንተ ግን በቃ ታይ እንደዚህ አታድርጊ ብለህ ሄርሜላ ማሸሸት ትችላለህ ብለህ መምከር አትችልም እንዴ? አብርሃምን መተው ያለበት አሁን አብርሃም እንጂ ሩታ አይደለች መመከር ያለባት። እዚህ ጋር የምታየው ነገር ስላላስደሰታት ምንም የምታየው ነገር አይኖርም። እንዲያውም እኔ ግፊበት ምላት በዚህ አይነት ከሆነ ለምን ትቃጠላለች እንዴ? የ9 ወር ሙሉ ልጅ አርግዛ የተቃጠለች ይበቃታል እኮ። የምር ሩታ ብትቆጣም አንደኛ በእርግዝናው ነው በእርግዝና ወቅት ነው እንደዚህ እየሆነች ያለችው። ሲቀጥል ደግሞ ሩታ ብትቆጣም ውስጧ ግን የዋህ ነው። እግዚአብሔርን በጣም ለአብርሽ የዋህ ናት እኮ ከምሬ ነው። ራሱን መስክሮላታል የዋህ እንደሆነች። ግን ምን ዋጋ አለው?
ያለው ይብላሽ ነው የሚባለው። አፍ ያለው ነው ዛሬ የሚኖረው። የውስጥ የዋህነት አይታይም። ለማንኛውም ሩትዬ ዘና በይ፣ በቃ አትጨናነቂ። ህይወት እንደሆነ አንዴ ነው፣ ሺህ ዓመት አንኖርበትም። እና ኤፍሬም አብረሽ እንድትመክረው ነው የሚሻለው ማለት ነው። ሩት ማን ነበረች? ሄርሙ። አይ ሄርሙ፣ እኔማ መጀመሪያ ወድጃት ነበረ። አሁን ግን በጣም በጣም የገረመኝ ማለት ነው። ጥሩ አይደለም። በቃ ከሰው ባል ላይ ይሄን ያክል ሙጥኝ ማለት ነገ በእኔ እንደዚህ ቢሆንብኝስ ብዬ ሳስበው በቃ አልተመቸኝም የሄርሜላ አካሄድ።